በተለየው ማሂሪ አልበም ሲወጣ እንዴ እስከ ቸራሊያ ፖስተር የለጠፍሽውን ይወራል እና በጣም በቃ ላንቺ እንደዚህ ብዬ ምልሽ ነገር የለም ግን ውስጤ ከመጠን በላይ ማልወደው ቀን ሀሩሩን ሲመሽም ጨለማውን ብቻህን ያው እንግዲህ ዛሬ በዓል እንደመሆኑ ሰብሰብ ብለን ያለነው አክስቷም እዚህ ትገኛለች። ረጅም ዓመትን ደግሞ ከእናቷ ባልተናነሰ አብረው እንደኖሩ ነግራኛለች። ሃይሚ እንዴት ነች? ሃይሚ አይደለችም ራሷን ለማውጣት ራሷን ለማሸነፍ በጣም የምትጥር ታታሪ ልጅ ነች። በጥረቷም ነው ከዚህ የደረሰችው። እና አክስቴ እዚህ ግቢ አብረን የገባነው የዛሬ 20 ዓመት መጋቢት 20 ዓመታችን እዚህ አብረን የኖርነው እዚህ እና አዲስ አበባ ብዙ ከሷ ጋር ነው እንትን ያለኝ እንደ እናትና ልጅም እንደ ቤተሰብ ከሷ ጋር ነው አዲስ አበባ በተለየው ማሂሪ አልበም ሲወጣ እንዴ እስከ ቸራሊያ ፖስተር የለጠፍሽውን ይወራል ብዙ አለ። ፖስተር በሚለጠፍ ሰዓት በዚህ በገብርኤል መስመር ብዙ ቦታ ለጥፍ ያለሁኝ የሷን ፖስተር ለጥፍ ያለሁኝ እንደውም ረስቼው ነበር እሷ ላይ ያስታውሰችኝ አብረን ምን ኖረው ያ ረስቼው ነበር ከሷ ጋር ነው ለሙዚቃው የነበራት ነገር እንዴት ነበር? መጀመሪያ ላይ እንግዲህ በጣም ልፋት አለውና በዛ ሰዓት እንቅስቃሴዋ እንዴት ነው ተደግፋት ነበር ወይ? ምን አይነት ነገሮችን ሳልፋ ነው እዚህ የደረሰችው? በራሷ ጥረት ነው እዚህ የደረሰችው። እኔም በምችለው እንድትበረታ አደርጋለሁ። እሺ ስምሽን አስተዋውቂ። ማርያማዊት። ስንተኛ ክፍል ነሽ? አምስተኛ ክፍል። የሃይሚን ሙዚቃዎች ትወጃለሽ? ታደንቂያለሽ? አዎ። የትኛው ሙዚቃ ነው የምትወጂው? የማልቀይረው። ቅድም ተሳስቻለሁ። እሱን ነበር ተሰኝ ማለት ነበር። ሃይሚ ምን አይነት እናት ነች? በቤት ውስጥ ለልጆቿ ያላት ነገር ያው ደስ ትላለች፣ ደግ ነች። ወደ ሙዚቃው አንቺስ የሚሄድ ፍላጎት አለሽ? ሙዚቃ ላይ እንዴት ነሽ? አይ አቶጂ ማለት የምትፈልጊው ነገር ይኖረው? እንኳን ለበዓል በሰላም አደረሳችሁ። እንኳን አብሮ አደረሰ። አንድ ሙዚቀኛ እዚህ ያለ ብዬ አስባለሁ። ቅድም ኦማይሪ ሲል ጥሩ ነበር ብዬ ነው። ስምን አስተዋውቀኝ። አሚን ይባላል። የሃይሚ መጀመሪያ ልጅ የበኩር ልጅ አሚን። ሃይሚ ሙዚቀኛ ከነበረች በኋላ ነው እንግዲህ እናንተ የተወለዳችሁት። ሙዚቃውን አቆማ ይመስለኛል። ተወለድ ነው አይደለም እንዴ? አቁማ እንኳን አይደለም። ያው እየሰራች እያለ እኔ ገና ከሱማ በኋላ ነው ግን አይ አላቆመችም ነው። ሙዚቃውን ነበር። ግን አንተ በስንት ዓመት ነው ስለናት ታዋቂ መሆን ስለዝናዋ ያወቀው? እኔ እንጃ የእሷ እውቅና እኔ ሆዶ ውስጥም እያለው ሊሆን ይችላል። ብቻ በጣም እውቅናዋ ያው እኔ መቼ እንደታወቀኝ አላውቅም። ያው እውቅናዋን ግን እሱን ወቀም ስለዚህ ሙዚቀኛ በመሆኗ ደስተኛ ነህ? አንተ ደስተኛ ነኝ የምር። እናንተስ እንዴት ነው የመግባት እኔ እንኳን ፍላጎት? ያው እንደዛ ምናምን ሳይሆን ኖርማል ያለ አይደለ ዝም ብለሽ የምትዘፍኚው ምናምን ነገር ይኖራል እኮ እንደዛ ይኖራል። ግን እንደዚህ ዘፈን ላይ ይሄን ያህል ትኩረት ብዙ እንኳን የለኝም። ያው ሃይሚ እንግዲህ ሙዚቃውን ትታ ነው እናንተ ስታሳድግ የነበረውና እስኪ እናትነቷን ግለጽልኝ ብለህ እንዴት ትገልጸዋለህ? እንደልጅ እናትነቷ የሃይሚ እንደዚህ ለመግለጽ ማለት በቃላት ለመግለጽ ትንሽ ይከብዳል። ያው ከእናትም በላይ ነች ማለት እንደ ጓደኛም እንደ እናትም በጣም ብዙ ነገር ሆና ነው ማለት ከኛ ጋር ያላት ቅርበት እንደዚህ ብዬ እንዴት ልግለጸው ማለት ይከብዳል በቃ ለመግለጽ። በጣም በቃ ትሁት ደግ እናት ነች። ያው ለኔ በደንብ በቃ እንደዛ ብዬ እስኪ ቀለል አድርጌ እንደዚህ ልግለጸው ወይ በቀላሉ ስገልጸው ነው እሷ ለመግለጽ በጣም ይከብዳል። እሷ ያው ዛሬ እንግዲህ የበዓል ቀን እንደመሆኑ በተለይ ደግሞ በሙዚቃ ህይወት ላይ ያለ ቤተሰብ የበዓል ቀን ወደ ስራ የሚሄድበት አጋጣሚ አለ። ሃይሚ እንደዛ ነች? በበዓል ቀን እናንተ ጋር አትሆኑ? ከኛ ጋር ማሳለፍ ያለባትን ጊዜ በደንብ ታሳልፋለች ማለት ጥሩ ጊዜ ለበዓልም አብረን ነው ጥሩ ጊዜ የምናሳልፈውና ያው ይሄን ያህል ለበዓል ጥላን ትጠፋለች የሚል እንኳን የለም። እንደዛ አይነት ምን ይሆናል እንደዚህ በሌሉበት ቀን በዓሉን አሳልፎ ማክበር ወይ ቀድሞ ማክበር አለ። እንደዛ አይነት ነገሮች ስላሉ ምናልባት ይሄ ነው ሊሆን ብዬ ነው።
አዎ እንደዚህ አይነት እንትኖች ይኖራሉ አንዳንዴ ያው ስራ ሲበዛ ምናምን ያው ዋናው ጥሩ ነገር አሳልፈሽ እንትን ማለት ሚሞሪው አይደለም እንደሱ አይነት ነገር ደግሞ ያው አላ ስራ ሲበዛባት ምናምን ነገር የሆነ ቀርቦ ማክበር ሊኖር ይችላል ግን የበዓሉን ቀን በቃ በደስታ ነው እናሳልፈው ቤት ውስጥ እስኪ የበዓል ትውስታህን አጫውት የምትወደው በዓል የበዓል ትውስታ ባለፈው ዓመት ገና ነው በጣም ቤት ውስጥ በጣም ደስ የሚል ነገር ነበር ያን ያሳለፍነው ምን የተለየ ነገር ነበር አዘፈነናታል ጎልብተን ብለን ያው አድናቂዎቿ ፊት እንደምንዘፍነው ነው ያዘፈነን ተቀውጦ ነበር በደንብ ተቀውጦ ነበር እዚህ እና ጥሩ ጊዜ ነበር ያን ያሳለፍነው በጣም ደስ ይላል በዚህ አጋጣሚ ማስተላለፍ የምትፈልገው መልእክት ካለ በጣም ነው የምወድሽ እናቴ ካንቺ ውጪ ማንም የለኝም እና በጣም በቃ ላንቺ እንደዚህ ብዬ የምልሽ ነገር የለም ግን ውስጤ ከመጠን በላይ ያው እንደዚህ ማለት በቃላት ለመግለጽ ይከብዳል ላንቺ ያለኝን ነገርና ያው በቃ በጣም ነው የምወድሽ ነው ማለት ፈልገው መልካም በጣም የምትወደው ሙዚቃ ነው አስማዱ የሚለው እናትና ልጅ ያለው ቅርበት ደስ ይላል እውነትም በምክንያት ነው ከሙዚቃ የራቅሽው የሚያስብል ነው ሀይሚ ጓደኞቼ ናቸው ደስ ይላል በምን ትቀራረባላችሁ ከትምህርት ቤት ሲወጡ ሆን ብዬ ከቤት ያልወጣም እንደ ጓደኛ ከጓደኛ ጋር እንደሚያወሩት ሁሉ ነገር ነው የሚነግሩኝ እንደ ጨዋታ የማይሆን እንኳን ከሆነ ካለፈ በኋላ እንመካከራለን እንጂ በቀን ስለውሏቸው ተጫውተን አውርተን ይሄ ባይሆን ይሄ ቢሆን ተባብለን ደግሞ አንድ ነገር ሳይደብቁኝ እንደ ጓደኛ ነው የምናሳልፈው ከምነግርሽ በላይ የተለየ በጣም ደስ ይላል ሁሉም እንደዚህ አይነት ቅርበት ሲኖር ይዣቸው ነው የሚሄደው አብዛኛውን የማታ ክለብ ካልሆነ በቃ ከጎኔ ልጆቼ አይጠፉ ብዙ ሰው ያውቃል በጣም ደስ የሚል ቅርበት ነው ያላችሁ ስለዚህ አሁን በማማ ምርጫ የማልቀይረው ሙዚቃ አንጎራጉሪ የምወድህ ከልቤ ነውና እስትንፋሴም ህይወቴም ነህና ደስታ እንጂ ሐዘንክን አልወድም ከፍቶ በምድር እንዳዬ አልፈቅድም ማልወደው ቀን ሐሩሩን ሲመሽም ጨለማውን ብቻህን ቢመስለኝ ነው ውሎ አዳርህን ስታስብ ስታስጨንቅ ነፍስህን ለኔ መኖሬን ትቼ ላንተኔ ልኑርና ተደላድለህ እንድትኖር ሁሉንም ተውና ቆንጆ ሙዚቃ ነው በነገራችን ላይ ይሄን ሙዚቃ ጋብዥ ትባይ ለማን ትጋብሻለሽ ይሄን ዘፈን በመሰራ ሰዓት አሜን ህፃን ነበር እና እንደዚህ ስዘፍን ምናምን እንዲህ በቃ ጠየው ስራ ሲሄድ ምናምን ፀሐይ ላይ የቆመ እየመሰለኝ ምናምን ስዘፍን በጣም ፊል እያደረኩ ነው መዘፍነውና ይሄን ዘፈን በሱ ነው ማስታወሰው ዛሬና ብዙ ስራ እየተውኩት ሲሄድ አይ ደስ ይላል የሚገለጽበት መንገድ ሙዚቃው ላይ ትንሽ ስሜታዊ የሚያደርግ ነው ያ ለኔ ያረጋኛል አይምሮዬ ውስጥ አሜንን እያሰብኩ ነው ስሰራው ምንም ስለሆነ ልጅሽን ጥለሽ ሄደሽ ጥፋተኝነት ይሰማኝ እሱን መጠበቅ ጥያለብኝ ነው የሄድኩት ስለምልዩን አላቀም ብቻ ልክ እንዲህ ግቢ ውስጥ ፀሐይ ላይ እየተጫወተና ጥላ ላይ የሚለው እንኳን የለም እያልኩኝ እይት እንዲህ ነው ማስበውና ፊል ያንተላለው በዚህ በጣም ሙዚቃ ነበር አስማሉ አሲዘው መጻፉን በቃሉ አስማሉ በቃ ትድረስባት እያሉ
ወንዛይ ፈሬው ቀሚስ የተሸነሸነው ትፍትፉ መቀነትም ወገቡን የዞረው ልቤ ጉንፋናው ማሳደረው እንኳን ዛጎናዳው አምባሩ መስቀሉም ሽርሙ ታሪ ማተበሽ ድንግል ወንዛይ ፈሬው ቀሚስ የተሸነሸነው ትፍትፉ መቀነትም ወገቡን የዞረው ልቤ ጉንፋናው ማሳደረው እንኳን ዛጎናዳው አምባሩ መስቀሉም ሽርሙ ታሪ ማተበሽ ድንግል እያዩ መናፈቅ በትዝታ ለምን
በአደባባይ ካምባው ላይ ዘገሊላለት የዘገሊላለት ነይልኝ በኔ ሞት ዘገሊላለት የዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም ባለው 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 ንገናኝ ምነው ዓለም ባለው 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 በተነጋገርነው ዓለም ባለው ኧረ ማር ነው ኧረ ማር ነው ማር ነው ኧረ ማር ነው ገላሽ አበባ ነው ኧረ ማር ነው እውነት የማር ነው ማር ነው ኧረ ማር ነው ተፈጥሮሽ። የጥምቀት በዓል እንግዲህ በተወዳጇ ድምፃዊት ሃይማኖት ግርማ ቤት ውስጥ ነው እያከበርን የምንገኘው። የተለያዩ ዜማዎችንም እንዲሁ እያዜመችልን ነበረ በሙዚቃ ባንድ በመታጀብና በያላችሁበት ሆናችሁ አብራችሁን ቆይታ እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። ሃይሚዬ ቆይታችን እንዴት ነበር? ቆይታችን በጣም ቆንጆ ነው። ደስ ብሎኛል። ዘና ያለ ደስ ብሎናል። አመሰግናለሁ። እሺ በዓሉን ምክንያት በማድረግ ደግሞ እንኳን አደረሳችሁ መልእክትሽን አስተላልፊልኝ። መልካም በዓል ለሁሉም ለኢትዮጵያ ሕዝብ። በስራዬ ደግሞ ከጎን የሆነው ተመልሼ ወደ ሙዚቃ ከገባው በኋላ እያበረታቱ ስራ ከጎን የሆነው እያገዙ ያሉ ብዙ ጓደኞች ያሉ በቃ ሁሉንም በእገዛ ነው አሁን እየሰራው ያለው። ባይገርምሽ እንደ ድሮ ሁሉ ነገር ቀላል አይደለም። ቤተሰብ ኃላፊነትም ስላለና ጓደኞቼ በጣም እያገዙኝ ነው። አመሰግናለሁ። ኑሩልኝ። እኛም ደግሞ አክብረሽን በቤትሽ ውስጥ ይሄን የመሰለ ቆይታ ስላደረግን ምርጥ ሙዚቃዎችን ደግሞ ባንቺም እንዲሁም ደግሞ በተለያዩ ድምፃውያኖችም ወደኛ ሲደርስ ነበር። ተመልካቾችም እንደወደዱት ተስፋ አደርጋለሁና በጣም ቆንጆ ቆይታ ነበረ። እኛም እናመሰግናለን። እኔም አመሰግናለሁ። መልካም በዓል። ተመልካቾቻችን የጥምቀት በዓል ልዩ የመዝናኛ ፕሮግራማችን በተወዳጇ ድምፃዊት የዘጠናዎቹ ፈርጥ በሆነችው ሃይማኖት ግርማ ቤት ተገኝተን ወደ እናንተ ስናደርስ ነበረ። ዮሐን ጳውሎስ አብራችሁ ቆይታ አድርጋለሁ። ደስ የሚል ቆይታ እንደነበረን ተስፋ አደርጋለሁ። መልካም በዓል በያላችሁበት።